ጅል ሲጃጃል እቃ ይፈጃል የሚባለው አሁን ነው። ጉድ እኮ ነው። እቺ ዚዚ ነው ዙዙ ሚሏት ልጅ ምን አስባ ነው ረምላ እንደዚህ የምታስደነገጣት? እንዴ ያለ ጊዜዋ ልታስወልዳት ነው እንዴ? እርጉዝ ሰዎች እኮ በድንጋጤ ያለ ጊዜ ምጣቸው ይመጣል። እንዲህ ምን አስባ ነው? እውነት ለመናገር ከመጀመሪያ ሳየው ማለት ነው በጣም ነው የደነገጠኝ። እኔ ለረምላ በጣም ደነገጠኝ ማለት ነው። እውነት መስሎኝ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበለኝ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉን እንላለን። በመቀጠልም ወደ ቪዲዮ ስገባ ማለት ነው ረምላና ዚዚ ሚሏት ልጅ ማለት ነው። ረምላን እንግዲህ ተምር መጣውልሽ ብላ በተምር ካርቶን አድርጋ ድመት ይዛላት ሄዳ ነበር ማለት ነው። እና ያው እሷ ፕራንክ አደረኳት ነው ያለችው። ነገር ግን ፕራንክ አላደረገቻትም ማለት ነው። ምክንያቱም እኔ ምለው አንዳንዴ ፕራንክም ስታደርጉ እያሰባችሁ እንዴ፣ ተመልካችም እኮ ይሰማል። ተመልካች ቪዲዮአችሁን ይሰማል ማለት ነው። እና አሁን እቺ ዚዙ ምሏት ልጅ ካርቶን ይዛው ከውጭ እስክትገባ ድረስ ድመቷ እየጮኸች ነው ማለት ነው። ረምላ ደግሞ አለች በቤት ውስጥ ምንም ነገር የለም። እና ረምላ ድመቷን ድምጽ እየሰማች ነው። ድመት እንደሆነች ታውቃለች ማለት ነው። ፕራንክ ሲያደርጉ በነገራችን ላይ እሷ ጋር ብቻ አይደለም፣ ሁሉም ሰዎች ፕራንክ ተደራረግን ይላሉ እንጂ ውስጥ እነሱ ተነጋግረው ነው የሚሰሩት ማለት ነው። ሁላቸውም ተጣላ ነው የሚሉት በቃ ወዘተ ሁላቸውም ማለት ነው። ያው አንዳንድ ጊዜ ሲጣሉ ሲያጋልጡ አይተናል። እና ሁሉም ተነጋግረው ነው የሚሰሩት። ግን ተነጋግረው ሲሰሩ ግን በማይነቃ መልኩ ነው የሚሰሩት ማለት ነው። እና እናንተም እንደዛ ብታረጉት የተሻለ ነው ማለት ነው። ለሌላ ጊዜ እንደዛ እንዳታደርጉ፣ የሚያስታውቅ ፕራንክ አታደርጉ ማለት ነው። እኔ ግን እውነት ለመናገር ከመግቢያው ልክ ብንን ሲሉ ሳይ ደንግጦኝ እንዴት ልጅ ምን ሆና ነው እንዴት እርጉዝ ሴት እንደዚህ ታደርጋለች ብዬ ወላሂ እንትን ብዬ ነበር ማለት ነው። ምክንያቱም እርጉዝ ሴቶች ማንኛውም ነገር አይችሉም። በደነገጣቸው ቁጥር ችግር ሊፈጠርባቸው ይችላል እና ሚጣቸው ሁላ ያለ ጊዜው ሊመጣ ይችላል። እንግዲህ ያው አስቸጋሪ ነው የሚሆነው እና እንዴት እንደዚህ ታደርጋለች ብዬ ደንግጦ ነበረ። ለካ ነገርየው ሌላ ነው ማለት ነው። ፕራንክ አይደለም፣ ተነጋግረው ነው የሰሩት። እናም ታውቃለች ማለት ነው። እና ከውጭ እስክትገባ ድረስ እሷ ደግሞ ከገባች በኋላ በጣም ለረጅም ጊዜ አብረው ሲያወሩ ነበረ ማለት ነው። ረምላና ዚዙ አብረው ሲያወሩ ነበረ። እና ያኔ ሲያወሩ ሁሉ ድመቷ እየጮኸች ነው። እንዴ ድመት ከየት መጣች አይባልም። ደግሞ የሆነ ነገር ድምፅ አሰሚኝ ወይ ስትል አልሰማሁም አላለቻት። አቦ ይመቻችሁ። ጭራሽ እንደዚህ ቃቃ አደረጋችሁን እንዴ! ተመልካች እኮ ያያል ይሰማል ማለት ነው። እንዴ ተመልካች እኮ ስታስቡት ሰው አይመስላችሁም እንዴ? ማለት እንደናንተ ጆሮ ያለው አይመስላችሁም ተመልካቹ? እና ያው ያለ ነው ይሄ የዩቲዩብ ስራ ነው ያለ ነው። ግን በማያስነቃ መልኩ አድርጉ። ፕራንክ እናንተ ብቻ አይደለም ተነጋግራችሁ የምትሰሩት፣ ሁሉም ተነጋግረው ነው የሚሰሩት። ይሄ ያለ ነገር ነው። ሁሉም ዩቲዩበሮች እንደዛ የሚሰሩት፣ ግን በማይነቃ መልኩ አድርጉ። ያኔ በቃ እንትን እንዲልላችሁ ማለት ነው። የተሻለ እይታም እንዲኖረው የተሻለ እንትን እንዲኖረው በማይነቃ መልኩ አድርጉ ማለት። አሁን ለምሳሌ ድመቷ ሳትጮህ ቢሆን አሁን ለምሳሌ ድመቷ ባትጮህ እንግዲህ እውነት ፕራንክ ነው ብለን እናምን ነበር። በመቀጠል ደግሞ ልክ እንደገባች ከፈቺው ብላት ብትከፍተው የድመቷን ድምጽ ከሰማች ከጮኸች በኋላ በጣም ለረጅም ጊዜ ካወሩ በኋላ ነው እንግዲህ ካርቶኑን የከፈተችው ማለት ነው። እና ልክ እንደገባች እንደው ካርቶኑን ብትከፍተው ድመቷ አልጮኸችም አልሰማችም እንል ነበረ። እውነትም ፕራንክ ነው እንል ነበረ። እንዴ ቁጭ ብላ ድመቷ እየጮኸች ከዛ እንዴ እንደዚህ አይነት እቃቃ ጨዋታችሁ አደ። ለማንኛውም ለሌላ ጊዜ እንደዚህ አይነት አታድርጉ ማለት ነው። መብታችሁ ነው። ግን የተሻለ እይታ እንዲኖራችሁ የተሻለ ሰዎችን ለመሸወት ስትፈልጉ ያው እንግዲህ ሶሻል ሚዲያ ላይ ያለ ነገር ነው። ደግሞ ለምን እንደዚህ አለች እንዳትሉ ያለ ነገር ነው። እና ሁሉም እንደዛ ነው ፕራንክ የሚያደርጉት፣ ተነጋግረው ነው የሚያደርጉት። እና ከልብ ምንም ሳይነጋገሩ ፕራንክ አይደረጉም በፍጹም ማለት ነው። ሳይደረግ አሁን ለምሳሌ መንገድ ላይ አቆመው የሆነ አስደንጋጭ
ቪዲዮ የሚያደርጉ የሚራሮጡት ምናምን አውቀው ነው ተነጋግረው ነው የሚሰሩት ማለት ነው። ግን እንደዛ ስተነጋገሩ የሆነ የማያስነቃ አድርጉ። ፕራንክ ካደረጋችሁ አይቀር ፕራንክ ነው ካላችሁ አይቀር የማያስነቃ ፕራንክ አድርጉ ማለት ነው። እና ያው ግን ደግሞ እንደዚህ እርጉዝ ሴት ጋር እንደዚህ አይነት ቀልድ አትቀልዱ ማለት ነው። ጥሩ አይደለም። እንደዚህ አይነት ቀልድ አትቀልዱ። ረምላ እያወቀችን ቢሆን በጣም ነው እንትን ያለችው፣ ደንግጧት ነው እንትን ያለችው፣ ፍርጥ ያለችው ማለት ነው። ድመት መሆኗን ራሱ ብታውቁ ድመት ያው ብዙዎቻችን እንፈራለን ብዬ አስባለሁ። ድመት ዝልል ብላ ስትወጣ በጣም ነው የፈረጠጠችው ረምላና ይሄ ራሱ ትክክል አይደለም፣ ለሷ ጥሩ አይደለም። እርጉዝ ናት፣ እንደዚህ ሊደረግ አይገባም። እና ቪዲዮ ነው፣ ዩቱብ ነው እና የሰው ህይወት ደግሞ ሌላ ነገር ነው። ስለዚህ እንደዚህ አይነቱ ነገር ጥንቃቄ አድርጉ ማለት ነው። በያላችሁ በሰላማችሁ ብዘት ተተረፈ በላይ ውድ ቤተሰቦቼ። በተረፈው እንዴት ነው ረመዳን እንዴት ይዟችኋል? እኔ ጋር አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ፣ አላህ ያግዛችሁ፣ አላህ ያበርታችሁ። እንግዲህ ረመዳንን ደግሞ በሰላም እንዳስጀመረን በሰላም ያስጨርሰን። አላህ ሱብሃነሁ ወተዓላ ደግሞ ጾማችንን ዱዓችንን አላህ ይቀበለን ማለት ነው። ውድ ቤተሰቦች በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።